ታይ ጂጂ እኔ ማህበረሰብ እኮ ይሰማል ያቀናብራል። ዩቲዩብ ላይ አይቻት ቤታዬ ቆንጅዬ ናት ብለሽ መስክረሽ ደማውን ደግሞ አዞሮብሽ። ለነገሩ ጂጂዬ በደቂቃ ውስጥ እኮ ነው በደቂቃ ውስጥ ከልጄ ውጪ ማንም ቆንጆ የለም ብለሽ። ሳምሪ ባይዘወይ ግን ቆንጆ ናት። ሆነን ለመናገር የጂጂ ልጅ እግዚአብሔርን ቁም ነገር ቆንጆ ናት። ሳምሪ እግዚአብሔርን ቆንጆ ናት። እኔ መሰክርላታለሁ። በጣም ቆንጆ ናት የጂጂ ልጅ። ላይክ ይሄ ብጭጭ ያለ ቅላት የላትም። የጠቆረች ነገር አይደለችም። በቃ አላ መካከለኛ ከለሯ የሚያምር እግዚአብሔርን የጂጂ ልጅ ታምራለች። ቁም ነገር ካወራን ግን ጂጂ ልጅ ብቻ ናት በምድር የምታምረው ብለሽ ደግሞ ድብርቅርቅርቅ አረግሽን እኮ። አታሽቃብጪልኛል ወይ እናቴ አታሽቃብጪ። እግዚአብሔር ለማሽቃብ እውነት እንዴ ይሄማ እኔ ያየሁትን መሰክራለሁ። የጂጂ ልጅ ቆንጆ ናት። በዚህ ቤት ታሽቃበጥሽ ብትል 2 ቀን ነው የምትሰድቡኝ። ፎቶ የለጥፋችሁ ስደቡኝ። ፎቶ የለጥፍ አድርጋችሁ እቺ ውሻ አሽቃባጭ እያላችሁ ዘቅዝቃችሁ ስደቡኝ። ለ2 ቀን ነው ማሮቼ። እችላችኋለሁ። በቻሌንጅም ችያችኋለሁ። ስደቡኝ ብዬ ሙሉ ድፍን ስትሰድቡኝ ነበር። እችላችኋለኝ። ቤት ታርጉዝ ነሽ ማን ነው? ኧረ ተው ጋይስ። እናቴ ትሙት እርጉዝ የምትሉ ሰዎች ማለት ነው ጦርነታችሁ ከኔ ጋር። የምን አባህ እርግዝና ነው? በመጀመሪያ ደረጃ ሰርጀሪ የተሰራ ሰው አያረግዝም። በሁለተኛ ደረጃ ደግሞ ጋይስ በምን አባህ ሰዓት ነው እና ወቅት ማደርግልክ? በምን አባህ ሰዓትና ወቅት ነው ማደርግልክ? ቀኑ ሙሉ ከእናንተ ጋር እንዴ ስዳረቅ ሙሉ 8 ሰዓት ሽፍት፣ የጧት ሽፍት ሲመጣ የማታ ሽፍት 16 ሰዓት አይደል እንዴ እዚህ ተዘብዝፈ የምታይ? የምን አባ ግንኙነት ስታረግ መታጠን አልጋ ላይ መውጣት ማማለል መሻ እንዴ እስቲፕ አለው እኮ። ዝም ብለ ወጣ እውነቷን ነው ያቺ ሴትዮ ያለችው። አንዳለች ወጥቶ ይሰካል ያለችው እውነቷን ነው እንዴ? ሴትዮ እውነቷን ነው እንዴ? ወጥቶ ይሰካል ብላለች። ዝም ብለ ነው እንዴ የምትሰካካው? ትነሳለህ፣ ትታጠባለህ፣ ትታጠናለህ፣ ትከረከማለህ፣ አልጋ ላይ ትወጣለህ፣ ትሽኮረመማለህ፣ ትማለላለህ፣ ትወነጠፋለህ። ላይክ ብዙ ስቴፕ አለው። እሱን ስቴፕ ለማድረግ ጊዜ ያስፈልጋል። 3-4 ሰዓት ጊዜ ያስፈልጋል። 4 ሰዓቱን ቲክቶክ ላይ ነኝ፣ 5 ሰዓቱ ፌስቡክ ላይ ነኝ፣ 7 ሰዓቱ ቴሌግራም ላይ ነኝ፣ 8 ሰዓቱ ሜሴንጀር ስልክ ላይ ነኝ። በምን አባ ነው ግንኙነትን ማደርገው? ቴንክ ጊፍት ጋላሪን እየሞላችሁ ቁልጭ ብላችሁ አትይ። በዛ ላይ ሰርጀሪ ተሰርታለች ብላችኋል። ሰርጀሪ የተሰራ ሰው ልጁ አንኳክቶ ነው የሚወጣው በ3ኛ ወር። ጆሮ ኢንጅሩ ማልታቴ ሙጫ እንዴ ሰርጀሪ ተሰርታለች ብሎ ከዛም አርግዛለች እንዴ። ስፌት እኮ አመታት ይጠብቃል እኮ ለመድረቅ። ሰርጀሪ አሜሪካን ሀገር ታውቃላችሁ እንግዲህ አንድ ሰው ሰርጀሪ ሆዱን ከተቀደደ 1 አመት ነው የሚፈጅበት። 1 አመት ይፈጅበታል። ሰርጀሪ ተሰርታለች ካላችሁ 2 ወሬም አልሞላኝ ልጁ ያንኳኳ ነው የሚወጣው። ከዛ በኋላ ኳኳ እማ በቃኝ 3 ወር ተቀምጫለሁ ሆድሽ ውስጥ ከፍቼ ልውጣ ይላል። ክፍት ነው ብርግድ አድርጎ ከፍቶ ይወጣል። የምን አባህ ልጅ ነው ሆዴ ውስጥ የምትከተው? ወይ አርግዛለች በሉ ወይ ተሰርታለች በሉ። ምን አባታችሁ ላርጋችሁ? ምን ጉር ናቸው እነዚህ ሰዎች? ሲፈልግ እማ ቅዳሜ ላይ ልውጣ ይላል። እናቴ ትሙት እኔ እርጉዝ ነሽ አትበሉኝ። በስመ አብ ወልድ እንዴ ህልም አይቻለሁ። ክርስቶስን ረፉ፣ በሚካኤል ረፉ እንዴ በጌታ ስም እንዴ እናንተ አርግዢውን እንዴ አንድ ቀን ተሳስቼ አርጋለሁ ጋይስ። አው ማርያምን ተሳስቼ አርጋለሁ። የዛሬ 4 ሳምንት አርጋለሁ። አርግዢ እንደው ቦርጭ ነው ተውኝ። በመቤቴ በህልም ያየሁትን እንገራችሁ። እሺ ቶሎ አጠራ አርጌ እንገራችሁ። የሆነ ሰው ቲክቶክ ላይ የምታውቁት ፌመስ ሰው እመቤቴን አርግዞ አየሁኝ። ልጅ ወልዶ ህፃን ልጅ ይዞ ግን ህፃን ልጅቷን ትደብቃታለች። ላይክ ፊቷን እንዳይታይ ድብቅ ታርጋታለች። ከዛ ልጇን እንዲብዬ ሳያት ልጇ ከሳታስበው ወደ ደረጃ ተጥላታለች። ከዛ ደረጃ ላይ ወድቃ ልጇ አፍንጫዋ ምትተ ድምጥጥ ይላል። ከዛ ልጇን አቅፋት እየሮጠች ትሄዳለች። እመቤቴን አየዋት በህልሜ። ምንድነው ጋይስ አርግዛ ልጇን አነሳለሁ ስትል ከደረጃ እንዲወድቃ አፍንጫዋ ድፍጥጥ ይላል። እመቤቴን ነው የምላችሁ። ከዛ ሰው እንዳይባት ልጇን እየሮጠች ይዛ ትሄዳለች። ምንድነው እመቤቴን ትናንትና ይሄን እርግዝን ደግሞ ህልሜን ነግራችኋለሁ ብዬ ምንድነው። ከዛ ሁለተኛ ነገር ደግሞ ያየሁት ነው ዳቦ ስበላ አደርኩኝ። ዳቦ እንቡጡን እያወጣ እኔ እኮ እንቡጥ አልወድም ኦፍራለሁ እያልኩኝ እንቡጡን እያወጣው ዳቦን ብቻ ስበላ አደርኩኝ። ምንድነው ጋይስ ነገር ነው? በበሽታ ማታማ ሲያመኝ ነበር እሱ እንዳይሆን እኔ አይደለሁም ጋይስ ያየሁትኝ ሌላ ሴት ናት። ግን ልጅቷን ደግሞ በጠራላችሁ ነገር ልታመጡብኝ ነው። ፌመስ በቃ ፌመስ የምታውቋት ፌመስ ጌመር
ከዛ በተረፈ አላውቅም። ከፈለክ የፈለከውን መርጠክ ፎቶ ለጥፈክ መናገር ትችላለህ። ቤታ ልትቆርቢ ነው። ብሎክ አድርጊልኝ ማሬ። ልትቆርቢ ነው ያለኝን ሰውዬ ብሎክ አድርጊልኝ። አሃ ከምድሩ ጨረስክ ደግሞ ከፈጣሪ ልታጣላኝ። ቤታ ልትቆርብ ቁርባኑ ራሱ ይከሽፋል። ቁርባኑ ኔጋ ሲመጣ ራሱ ከሸፍሸፍ ነው የሚለው። ያለብኝ መንፈስና ጋኔል ራሱ ቁርባኑን ያከሽፋል። እንኳን እኔ ልቆርብ እኔ እንዴት ሆኖ ነው ቁርባን የምቆርበው? በዚህ በኩል የቲክቶክ ማህበረሰብ አለ፣ ፌስቡክ አናቴ ላይ ጨፍራ እንዴት ሆኜ ነው የምቆርበው? ለመቆርብ እኮ መጀመሪያ እኮ ጋይስ መባረክ አለባችሁ። ቤታ ውሽማ ልትይዥ ነው። አምላኬ ውሽማ ከያዝኩኝ ቂጡ ላይ እንደዚህ አቧራ የሚራገፉ ሽማ እንዳሰጠኝ እንዳው በፈጠረ አምላኬ የኔ ማር ምን በላሽልኝ? ነገ ቁርስ በላሽ የሚሉ ሽማ አምላኬ ነገ ቁርስ በላሽ ወይ የሚሉ ሽማ ልቀቅብኝ። ይሄ እንዲህ ሲል ቆሮቆሮ የሚራገፍ እርጥብ ካልሲ ለብሶ አልጋ ላይ የሚተኛ ምሳ ሰጣችሁት የሳህኑን አበባ የሚቆጥር እንዲህ አይነት ውሽማ አምላኬ ወይ እንዳትለቅብኝ። ቤታዬ እኔ ፍቅር ምን ሌላ አርግሽ? የት እንሂድ? ምን ልግዛልሽ? ምን ያስፈልግሻል የሚል እንጂ ቆሽማዳ ቆሮቆራም ላይ እንዳትጥለኝ አምላኬ። በቁሜ ወንድ ሳላይ ልቅር ዝም ብዬ ወንድ ማየት ነበር ግን አልይዝም። ግን ቆሮቆራም ነው እያልኩ ብኖር ይሻለኛል። አስባችሁታል? ድሃ በዛ ላይ ጨቅጫቃ አምላኬ ወይ አይምጣባችሁ። ደግሞ ያበሻ ወንድ ውሽማ ሲሆን ደግሞ ከድህነቱ ከማካኩ ደግሞ ባህሪው ጸባዩ አይሆንም። ከይስ ድሃ ውሽማ እንዳትይዙ። ሲጀመር ከባል ከውሽሜ ማን ያገለግላል? ማገልገሉንማ ባል ያገለግላል። አጥር ዘሎ ሲሄድ ውሽሜ ደስ ይላል የተባለው ሰርቃችሁ የምታደርጓት ነገርን የምትጥማለች እንጂ ኑሮሽን የሚለውጥ አይደለም። አራት ነጥብ። ውሽማ ኑሮሽን የሚለውጥ አይደለም። ውሽማ ከያሽ ኑሮሽን የሚለውጥ ከባልሽ አማቅጠሽ ከሄድሽ ባልሽን ረቅጠሽ ከሄድሽ ደህና ነገር የሚያደርግልሽ ሰው መሆን አለበት። ዝም ብሎ እየቀወረ እየደወለ የሚልክሽ አይደለም። ተቀውረሽም ከባልሽም መጣል መጣወቀ ብለሽ ተሳቀሽ እየኖርሽ አይሆንም። የሆነ ነገር እየለቀቀ 4 ነጥብ ዘግቻለሁ። በስመ አብ ወወልድ ወመንፈስ ቅዱስ። ጭራሽ እንደዚህ ያደረጋችሁ ወሬኛ ቁጭ ብዬ ጀበና መያዝ ነው የሚቀረኝ። ምን ያምላክ ጀበና ይዤ ባወራ ጥሩ ነው። እጣ ፈንታ ላስገባችሁ። እጣ ፈንታ ወይ ማን ነው ግን እርጉዝ ናት ያለው? በመቢ ደግሞ ስምሽን አልጠራም። ስምሽን ቄስ ይጥራውና ለምን ስምሽን ቄስ ይጠራዋል? በቄስማ ከተጠራሽ ተባርከሻል። ስምሽን ጋኔል ይጥራውና በምንም ታሪክ ስምሽን ልጠራ አልችልም። እንዴ ዳይቦንም በምንም ታሪክ ስምሽን ልጠራ አልችልም። በእኔ አትፈምሽም። እንቁልልጭ መፈመስ ታንቀሽ ትሞቻታለሽ። ሰዎች ልንገራችሁ፣ አይኖ ስሟን አትጥሩብኝ። ሰዎች ልንገራችሁ ጋይዝ፣ ሰው ማንነታቸውን እንዲያዩ ፍቀዱላቸው። እናንተ የነዛን ማንነት አታሳዩአቸው። ራሳቸው በራሳቸው እሺ እንዴት ነክ ራሳቸው በራሳቸው ማንነታቸውን ለሰው እንዲታይ አድርጉላቸው። ሰው ልጅ ዝም ብሎ እኔ ለምሳሌ ላስላስ አድርጌ ላጥ ነው የምለው። ሲሰርባችሁ ጸጥ በሏቸው። ሰው ራሳቸው ይገምቷቸው። ዛሬም ስለሷን የምታወሪ አሁን አያችሁ አይደለ? የእንቁርቲ ምን ብላ እንደምጣች ይሰለቻል አለች። አያችሁ እንቁርቲ ራሷ ምን እንዳለች? ራሷ ይሰለቻል አለች። ሰለቸኝ ስለዚህ ሁለቱ ልጆች ማውራት። አዳማጭም ስታጡ ሁሌም ስለሰው ሰው ራሱ እንዲገምት ማድረግ ነው የምትፈቅዱለት። ፍቃዱላት ወይ ፍቃዱለት። እመቤቴ ሁሌ ሰው መጥቶ ሲሳደብ እናንተ ጸጥ ብላችሁ ጨዋታችሁን ተጫወቱ፣ ሳቁ ምናምን። ሰው ይታዘባል። ራሳቸውን ማንነታቸውን ራሳቸው በራሳቸው ያወጣሉ። እናንተ አታስወጧቸው። እርጉዝ የሚሉትን ጋይስ ማን ነው እርጉዝ? እንደው በመቤቴ ከጠላት ወሬ ሰምታችሁ መታችሁ የምትሉ ሰዎች በብሎክ እንደማጠናግራችሁ ወቅ። ማን ነው እርጉዝ ያለው? እስኪ ንገሩኝ። ይሄ ወሬ አምልጦኛል። ቴንክ ዩ ጊፍት ጋላሪ ሙሉልኝ። ማን ነው እርጉዝ ያለው? ወሬ ዝም ብላችሁ ነው የምታመጡት። ቤታ ኮመንት አነባለሁ ብላችሁ ያቺ ሰገጤ ማናት? እናንተ ደግሞ እንደው ሰው ጥራ ቢሉት ሰው ራሱ መጣ። ገላውን የማይታጠብ ሰው ትጠሩብኛላችሁ። እድፍ ሰው በራሱ ለመፈመስ የማይጣጣር በሰው ስም እየጠራ የሚፈምስ ሰው አትጥሩብኝ። እኔ
ማከብራቸው አሁን ለምሳሌ ኔውኒ ምናምን እኔም ቢሰድቡኝ ምንም አይመስለኝም። ለምን በራሳቸው ፈምሰው በራሳቸው አቅም እዚህ የደረሱ ናቸው። ሰውን ስም እየተጠራ ግን ለመፈመስ የሚጋጋጥ ሰውን ዝቅ አድርጎ ራሱን ከፍ ለሚያደርግ ሰው አትጥሩብኝ በመቤቴ እካኩላ እካክ እንዴት እንደምጸየፋት እንኳን ስሟን ልጠራ አይቀርም። እጣ ቆይ አጫውታችኋለሁ። እሺ ደብተሬን ሄጄ ላምጣ። ትጠብቁኛላችሁ? በእጣ ልትሞቱ ነው እኮ ቤታ ልካማ እንዴት ብዬ እምቢላታለሁ። ሴክስ ሆነሻል ደግሞ ዳቦ የታይታ ነበር። ጤና ይስጥልን፣ ጤና ይስጥልን። ሰላም 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 ሰላም። መማራችን እንዴት ነሽ? ይሰማሻል? ዳይቦን ላስገባው? አታስገቢው ማርዬ፣ አታስገቢው። አትወርቃችሁ ብንታረቅም አሁንም ማዳፈር አይገባም። እዛው ይቀመጥ። አታስገቢው። አንቺ ግን መግባት ከፈለግሽ ማርዬ ግቢ። እኔ ግን እንዳታስገቢው። ምን ማራ ለመጀመሪያ ጊዜ ነው የላከልኝ። ማርዬ እንዳታስገቢው። አንቺ ግን ግቢ ማሪ። አንበሳ ከሰጠኝ አስገባዋለሁ። አንቺም እንዲህ ተበላሸሽ። አንበሳ ሲሰጣቸው ነው። መማር የሆነ ቪዲዮ አይተሻል? እኔ እና አንቺ የምንሰደብበት። እኔ እና አንቺ ያልተሰደብንበት ቀን ናፈቀኝ። ይወሸላውን ቤታ ወሸላ ትይዛለች፣ መማር ጡት ትይዛለች ብለው አንበሳ የሚያስወርዱት እንደዛ ነው። አልሰማሽም እንዴ? ኧረ እኔ እንትና ይሄ ጅሉ ወይ ኧረ ዝም በይ መማር። ነገ ደግሞ ይሄድብናል። ኧረ ደን ምን አባቱን ያመጣል። አሁን አልፈራቸውም። መሯት ጋይስ መሯት። አሁን ምንም አይመስል። ሲያትልሽ እንዴ ነገ ነው የሚሄደው። ኦኬ ሁሉም እዛ ናቸው አሉ። በዚሁ እኔንም አንጠልጠለሽ ይዘሽኝ ብትሄጂ ደስ ይለኛል። ቲንኪው አንጠልጠለሽ ይዘሽኝ ብትሄጂ። አንቺ ብቻ ነው የቀረሽው አሁን። አረ ማርዬ እኮ ከቆሾ ቆንቦሬ ጋዛ ምን ልሰራ ግፊያውን ፎቶ ልነሳ የሚለውም ህዝብ ምናምን ነው አለ። አረ ወከባው እኔ ደግሞ ያው ብዙ ወከባ አልወድም። ቤታ ፎቶ ምን ይደብራል። ላይ ካለታ ይገባሻል። አንቺ የምትመስል እንትን ማኒክን እሰራላቸውና ያው እንደዛ እንዲነሱ እናደርጋለን እንጂ ላይ አሰብኩትኝ ጫጫታው ምናምን ፊልተር የለም ችግር የለውም። እኔ በዩቲዩብ ስለገባው ማንም አያስብ። ያችን የዩቲዩብ ዋን የምመጣባችሁ አይዟችሁ። ስሚ በቃ አለ አይደለ መሚ ጫጫታው አለ አይደል? ቤታ ናት በቃ ቤታ በቃ አለ አይደል መሚ እንዲህ ሁሉም የሚል ይመጣብኛል። ወንዶቹ ማለታቸው አይቀርም። ዛሬ ግን እንደው ቆልቶኛል። አቤት አምሮብሻል። ቴንኬ ኔ ማር አንቺም አምሮብሻል። ነገ በሸነና ልትይ ነው። ዮኒም እዛ ነው ያለው። ነገ እሄዳለሁ እዛ። እስኪ ላኪያቸውም አንቺ ጋር ፀጉራቸውን ማሰራት የሚፈልጉ ሰዎች ካሉ ማሪ እንዳለ እኮ ነው። ቤት እኮ ግንባራ መላጣ ፀጉር የሌላቸው ቆረቆራም ናቸው እኮ። ፀጉራቸውን ማሰራት ከፈለጉ ጥርሳቸውን ማሰራት ከፈለጉ እንዲሁም ደግሞ የነው ኮስሜቲክ ሰርጀሪ ደግሞ ማድረግ ከፈለጉ ይምጡ። ይሄ ሰርጀሪ ነገር ኧረ ተይ። ቤታ ምዛ ነው ደግሞ ሄደች የተሰራችው ብሎ ሰዎቹን ሁሉ እንትን ላይ ኧረ ገና መጀመራችን ነው። ቢዝነስ ማስታወቂያ ነው። ምን አይነት ሰርጀሪ ነው መምዬ የሚሰሩት? እኔ አሁን አፍንጫሽን ሊሆን ይችላል፣ ሰውነትሽን ሊሆን ይችላል። ለኮስሜቲክ ሰርጀሪ የትኛውንም ሰርጀሪ ይሰራል። ማሪ አሜሪካ አይደለም ግን አሜሪካ መታቸው አሁን ለእንትን ማለት ነው ለኳስ የሚመጡ ሰዎች ማሰራት ምናምን ከፈለጉ ኢትዮጵያ ማነው ቱርክ ስትሄጂ ብዙ ጊዜ በጣም ጥሩ ዶክተሮች ካላጋጠሙች በተለይ ጥርስ ላይ ምናምን እንዲሁም ፀጉር መልሶ ሊረግፍ ይችላል። ብዙ አይነት ችግሮች ሊያመጡ ይችላሉ እና አሪፍ ዶክተሮች እንዲኖሩ ማለት እንድታገኝ እንዲሁም ሌሎቹ የወደቀ ጡትስ ማሪ
እሱ በክሪ ነው የሚነሳው። በክሪ ካላለች ማርዬ እኔ እኮ እንደ ነጠላ ሁሉ እየተጠቀምኩት ነው። አረ ቤታ ያንቺማ ጉጭ ጉጭ አለን እንደ ሀመሮች አይደለም። ጉጭ ጉጭ ስሙን ቀይሮ እንጥልጥል ሆነ እንዴ መምዬ እናቴ እኔ ካሰራው ጡቴን ነው እንድተነጥፎ ሜዳ ለሜዳ የሚንጎተተውን አንስቼ እኔ አልመጣም። ጋይስ አሌክስ ጠራኝ። አልመጣም ቤቴ አልመጣም። አራት ነጥብ እና መምዬ ለማንኛውም ግን እዛ ስትሄጂ እንደዋወልና ሁኔታውን ታሳይኛለሽ። ማንም ምን እንዳየሽ ታሳይኛለሽ። እናወራበታለን። እንትን ላስሞላ ጌም ልጫወትና ይሄ ላስተካክለው። እንትኔ ዛሬ ቀይሮልኛል። እሑድ ትናንትና ስለሆነ ዛሬ ሰኞን ቀይሮልኛል። ላስሞላ እሱን ምንድነው እሱ? ኦኬ እናንተ ጋር ካናዳ አለ እንዴ? እስኪ ልልሽ። አዎ አለ። አይ ቆይ እስኪ ምንድነው ማስሞላት? አዎ ቢፎር እናት መማር በኢየሱስ ክርስቶስ ፍራግመንት ምናምን እዚህ ያለልሽ። ይሄ እንትኑን ለማስተካከል ፈልጌ ነው። ጊፍት ጋላሪ ምናምን እመለሳለሁ። የ6 ወር የቆይ ማን ቤታ ምንድነው ያለሽ? ሳትሄጂ ለቤታ የተሰራ የ6 ወር የለፋውበት ቅኔ አለኝ። አስገቢ ለቤታ ጠላትሽ ድንግጥ ይበል። ለቤታ የ6 ወር የለፋውበት ገንዘብ ወስዳለ የሚል መስሎኝ ምንድነው መጨረሻ ብዬ ደስ ወልድ መንፈስ ቅዱስ ጋይስ ጠላታችሁ ይደንግጥ። ለቤታ ይሰጠው። ቆይ ጣፈንታ እኮ ያጫውታችኋል። አንዴ እሺ አንዴ መሚ በቃ ማርዬ በኋላ እናወራለን። እሺ በቃ ጌሜን ትንሽ ልጫወትና ጣፈንታ እንትን ልበል ላስሞላ አንዴ። እሺ እኔ ፍቅር ካለሽ ልካለሁ። ኦኬ ላይክ እሺ ማሪ አልቀ እሺ እናንተ ሰዎች እኔ ልውጣልሽ አንቺ ትወጫለሽ። እኔ ልውጣሽ። ስሙኝ አልሄድም። አሞራው ጋር ማንም ጋር አልሄድም። ለምንድን ነው የሰው ስም የምትጠሩብኝ? ሁሌ የሰው ስም ትጠራላችሁ፣ ከዛ እኔን ታጣላላችሁ። አሁን ልጁ አሞራው ጭራሽ ትዝም አላልኩት። እሱ ሚስቱን ይዞ ብር አምባ ሰበረልህ እያለን ያለው ምን አድርጊ ነው የምትሉኝ? ምን አድርጊ ነው የምትሉኝ? ኦ ኤዱዬ ቴንክ ዩ ሶ ማች። ወሬ ትታችሁ አሞራው ገጀራው ማለት ትታችሁ ጊፍት ጋላሪ ሙሉልኝ። እሱን ላስሞላ። ሰው እኮ እኔ እኮ 2 ቀን አልገባም። ሰው ያስሞላል። ሰው እንትኑ ተስተካክሏል። እኔ ብቻ ነኝ እኮ መጨረሻም። ከዛ ጌመር ተብዬ ደግሞ ከጌመር መሀል እቀላቀላለሁ። ከጌመር ማለት እቀላቀላለሁ። ከተቀላቀልኩ ከተሰደብኩ አይቀር የኔ ፍቅር አትሳመኝ። ጊፍት ጋላሪ ሙላልኝ። አትሳመኝ የኔ እናት አትሳመኝ። አሞራው ጋይስ ጫጉላ ሽርሽር ላይ ነው ያለው። ጫጉላ ሽርሽር እናንተ አሞራው ትላላችሁ። እሱ እያገላበጠ ጫጉላ ሽርሽር ላይ ነው ያለው እንዴ። ከአሜሪካ እስከ ጀርመን፣ ከጀርመን እስከ ኢትዮጵያ እንዴ። ምን ነው የኔ እናት በግድ ነገር ካልፈለግሽ አላችሁ። ማን እንትና ከማን ጋር ነው ያለችው? ቆይ እሺ እጣላ ጫውታችሁ ለትንሽ ደቂቃ። ማሜ ከማን ጋር ነው ያለው? ጋይስ ማሜ እኔ ከተጣላሁት ሰው ጋር ነው ያለው። አይታየኝም። ክርስቶስን ሰዎች አሉ። ኤዱዬ ቴንክ ዩ ሶ ማች የኔ ፍቅር። አይታዩኝም። ለምንድን ነው አይባልም? ቤታ ማሜ አቤት ቁራቸዋል እኔ ጋ እኛ መልሼ ልላክ። እሺ ማሜ ካየኸኝ ጋይስ ይታያችሁ። ለእኔ አይታየኝም። ለእናንተ ከታያችሁ አይደል? ይታያል ጋይስ። ጂጂ እኮ ጋይስ እኮ ሄደችብኝ እኮ ዛሬ በስሱ ሄደችብኝ ጂጂ። ይሁን ጂጂ ዛሬ ስተውሻለሁ። እንድገሚው ማሬ ድገሚው ማሬ። ሜምበሬ 99 እስኪ አንድ ሰው ያስገባት። አንድ ሺ ውይ ጎበዝ አንቺ ካፌ ላይ መጣሽ። ሜምበሩ ኦኬ ይኸውላችሁ ትሰሙኛላችሁ። እጣ እንዳጫውታችሁ ወይ ጌም መጫወት አለብኝ ወይ እጣ ማጫወት አለብኝ። ጊፍት ጋላሪ ሙሉልኝ፣ ያለበለዛ ጌሜን ነው የምጫወተው። እንዴ ምን ሆናችሁ ነው ታዲያ? እንዴት ነው እጣ ማጫወታችሁ? ጊፍት ጋላሪን ሙሉት፣ ትንሽ ሙሉልኝ። ቢያንስ 14 ልድረስና እጣ ይላጫውት ወይ ደግሞ እንትን እያላችሁ ወይኔ አምላክ
ወይኔ በስመ አብ አንጀቴ ታመመ።